በዓለም ላይ ካሉ ከፍተኛ ስቃዮች መካከል አንዱ የኩላሊት ጠጠር ህመም እንደሆነ ያውቃሉ? ብዙዎች ይህ ስቃይ ሲመጣባቸው ብቸኛው አማራጭ የቀዶ ጥገና ወይንም ውድ የሆኑ መድኃኒቶች ብቻ ይመስላቸዋል። ነገር ግን ለዘመናት በሚስጥር ተይዘው የቆዩ በቤታቸው ወጥ ቤት ውስጥ የሚገኙ ቀላል መጠጦች ይህን አውሬ የመሰለ ጠጠር አሟምተው ሊያስወጡት እንደሚችሉ ብነግራችሁስ? ዛሬ የምናያቸው 5 መጠጦች ተራ ፈሳሾች አይደሉም። የኩላሊትን ጤንነት የሚመልሱ፣ በውስጣችን የሚከማቸውን አላስፈላጊ ማዕድን የሚያቀልጡ ተፈጥሯዊ ቦምቦች ናቸው። በተለይ ቁጥር 5 ላይ የምነግራችሁ መጠጥ የብዙዎችን ሕይወት የቀየረና የቀዶ ጥገና ስጋታቸውን ያስወገደ አስገራሚ መጠጥ ነው። ይህን ቪዲዮ እስከ መጨረሻው ካያችሁት ለኩላሊታችሁ አዲስ ሕይወት የምትሰጡበት መንገድ ታውቃላችሁ። ስቃዩን በዝምታ አይታገሱ። መፍትሄው በእጃችሁ ነው። ዝግጁ ናችሁ? ወደ ዝርዝሩ እንግባ። አሁን ወደ መጠጦቹ ከመሄዳችን በፊት ጠላትን ሳታውቀው ልታሸንፈው አትችልምና ይህ በሰውነታችን ውስጥ የሚፈጠር አለት ወይንም የኩላሊት ጠጠር በትክክል ምንድን ነው? እንዴትስ ነው ያለኛ ፍቃድ በውስጣችን የሚገነባው? ኩላሊቶቻችን የሰውነታችን የተፈጥሮ ማጠሪያዎች ናቸው። በቀን ውስጥ በመቶዎች የሚቆጠሩ ሊትር ደም በእነዚህ ጥቃቅን ማጠሪያዎች ውስጥ ያልፋል። ዋና ስራቸው ደግሞ ደምን አጥሮ አላስፈላጊ ቆሻሾችንና ትርፍ ማዕድናትን በሽንት መልክ ማስወገድ ነው። ነገር ግን በሰውነታችን ውስጥ ያለው የፈሳሽ መጠን ሲያንስ እነዚህ ማዕድናት በተለይም ካልሲየም ኦክሳሌት እና ዩሪክ አሲድ ሊሟሙ የሚችሉበትን ውሃ ያጣሉ። በዚህ ጊዜ እርስ በርሳቸው ይጣበቃሉ። መጀመሪያ እንደ አሸዋ ይጀምራሉ፣ ቀስ በቀስ ግን እንደ ኮረት ይጠነክራሉ። ይህ ሂደት ክሪስታላይዜሽን ይባላል። ሁሉም የኩላሊት ጠጠር አንድ አይነት አይደለም። አንዳንዶቹ ከካልሲየም የሚሰሩ ሲሆን ሌሎች ደግሞ በሰውነታችን ውስጥ አሲድ ሲበዛ የሚፈጠሩ ናቸው። ለምሳሌ ዩሪክ አሲድ ጠጠር የሚባል ብዙ ስጋ በሚመገቡ ሰዎች ላይ ይስተዋላል። ስትሮቫይት የሚባሉት ደግሞ በኢንፌክሽን ምክንያት የሚፈጠሩና በጣም በፍጥነት የሚያድጉ ናቸው። ዛሬ የምናያቸው መጠጦች እነዚህን የተለያዩ ጠጠሮች የሚያሟሟ ንጥረ ነገሮችን የያዙ ናቸው። ብዙ ሰዎች ጠጠሩ ኩላሊት ውስጥ እስካለ ድረስ ለምን ህመም አይሰማኝም ብለው ይጠይቃሉ። እውነታው ግን ጠጠሩ ኩላሊት ውስጥ እስካለ ድረስ ስቃዩ ላይታወቅ ይችላል። ህመሙ የሚጀምረው ጠጠሩ ተንቀሳቅሶ ወደ ሽንት ቧንቧ ሲገባ ነው። ያ ጠባብ ቧንቧ ጠጠሩን ለማሳለፍ ሲታገልና ቧንቧው ሲቆስል ያ ዓለም የሚያውቀው ወጋኝ ህመም ይመጣል። ይህ ህመም አንዳንድ ጊዜ ከወሊድ ህመም ጋር ይነጻጸራል። ነገር ግን አትፍሩ፣ ይህንን ሂደት ወደ ኋላ መመለስ ይቻላል። ጠጠሩ ገና ሳይተልቅና ቧንቧውን ሳይዘጋው በፈሳሽ አሟምቶ ማስወጣት ብልህነት ነው። አሁን ወደ እነዚህ 5 አስደናቂ መጠጦች እንለፍ። መጠጥ 1 የሎሚ ጭማቂና የወይራ ዘይት። ወደ መጀመሪያውና እጅግ ውጤታማ ወደ ሆነው መፍትሄ ስንመጣ የምናገኘው የሀያላን እምረት የምንለውን የሎሚ ጭማቂና የወይራ ዘይት ውህደት ነው። ይህ መጠጥ በባህላዊ ሕክምናም ሆነ በተፈጥሯዊ ፈውስ ዘርፍ ለዘመናት የኩላሊት ጠጠር ጠላት ተብሎ ይጠራል። ለመሆኑ ለምን ሎሚ? ሎሚ በውስጡ ከፍተኛ መጠን ያለው ሲትሬት ይዟል። ሲትሬት ደግሞ በሁለት መንገድ ስራውን ይሰራል። አንደኛው በኩላሊት ውስጥ ያሉ ትንንሽ ጠጠሮች እርስ በርሳቸው ተጠባብቀው እንዳያድጉ ይከላከላል። ሁለተኛው ደግሞ ቀድሞ የተፈጠሩ የካልሲየም ጠጠሮችን የመሰባበርና የማሟሟት ብቃት አለው። ወደ ወይራ ዘይቱ ስንመጣ ደግሞ ዋና ስራው እንደ ማለስለሻ ማለትም ሉብሪካንት ማገልገል ነው።
ጠጠሩ በሎሚ አማካይነት ሲሰበር ወደ ሽንት ቧንቧ ሲወርድ ስቃይ እንዳይፈጠርና በቀላሉ ተንሸራቶ እንዲወጣ መንገዱን ያለሰልሳል። እነዚህ ሁለት ነገሮች ሲቀላቀሉ ጠጠሩን የሚሰባብርና የሚገፋ ኃይለኛ ሞተር ይሆናሉ ማለት ነው። ታዲያ ይህንን መጠጥ እንዴት እናዘጋጀዋለን? አዘገጃጀቱ በጣም ቀላል ነው። ግማሽ ኩባያ ወይንም 4 የሾርባ ማንኪያ ትኩስ እና ተፈጥሯዊ የሎሚ ጭማቂ ያዘጋጁ። የታሸገ ጭማቂ አይመከርም። እኩል መጠን ያለው 4 የሾርባ ማንኪያ ኤክስትራ ቨርጅን የወይራ ዘይት ይጨምሩበት። ሁለቱንም በደንብ ያዋህዱና ይጠጡ። ይህንን ውህድ ከጠጡ በኋላ ወዲያውኑ አንድ ትልቅ ብርጭቆ ንጹህ ውሃ መጠጣት ግዴታ ነው። ይህ ሂደት ጠጠሩ እስኪወጣ ድረስ በቀን 2 ወይንም 3 ጊዜ ሊደገም ይችላል። አንድ ነገር ልብ ይበሉ፣ ይህ መጠጥ ጠንካራ በመሆኑ የጨጓራ ህመም ያለባቸው ሰዎች በባዶ ሆድ ከመውሰድ መቆጠብ ወይንም በውሃ በጥብጣችሁ መጠጣት አለባችሁ። እንዲሁም ይህ መፍትሄ የሚሰራው ለትንሽና መካከለኛ ጠጠሮች መሆኑን መገንዘብ ያስፈልጋል። መጠጥ 2 አፕል ሳይድ ቪኒገር የጠጠር ማሟሚያ። አሁን ደግሞ ወደ ሁለተኛውና በዓለም ዙሪያ በሚሊዮኖች በሚቆጠሩ ሰዎች ዘንድ ውጤታማነቱ ወደ ተመሰከረለት መፍትሄ እንለፍ። ይህ መፍትሄ አፕል ሳይድ ቪኒገር ወይንም የፖም ኮምጣጤ ነው። ብዙዎቻችን ይህንን ለሰላጣ ጣፋጭነት ብቻ ብናውቀውም ለኩላሊት ጠጠር ግን እንደ ፈሳሽ መዶሻ ያገለግላል። አፕል ሳይድ ቪኒገር ለምን ለኩላሊት ጠጠር ተመረጠ? ሳይንሱ ምን ይላል? ዋናው ሚስጥሩ በውስጡ የያዘው አሴቲክ አሲድ ነው። ይህ አሲድ በኩላሊታችን ውስጥ የተከማቹ ጠንካራ የካልሲየም ጠጠሮችን የመሰባበርና የማለስለስ አስገራሚ ኃይል አለው። ጠጠሮቹ አንዴ ከለሰለሱ በኋላ በሽንት መልክ ተፈጭተው እንዲወጡ ያደርጋቸዋል። ከዚህም በተጨማሪ አፕል ሳይድ ቪኒገር ደማችንና ሽንታችን ከአልካላይን ይልቅ ትንሽ ወደ አሲዳማነት እንዲያዘነብሉ በማድረግ አዳዲስ ጠጠሮች እንዳይፈጠሩ ምቹ ያልሆነ ሁኔታ ይፈጥራል። ኩላሊታችንን የማጽዳት ዲቶክሲፋይ ብቃት አለው። አዘገጃጀቱን በጣም በጥንቃቄ መከታተል አለባችሁ። ምክንያቱም ቪኒገሩ በጣም ኃይለኛ ስለሆነ በቀጥታ መጠጣት የለባችሁም። 2 የሾርባ ማንኪያ የሚሆን ኦርጋኒክ አፕል ሳይድ ቪኒገር ይውሰዱ። ይህንን በ250 ሚሊ ሊትር በአንድ ትልቅ ብርጭቆ ንጹህ ውሃ ውስጥ ይጨምሩት። ጣዕሙ እንዲስተካከል ከፈለጉ 1 የሻይ ማንኪያ ተፈጥሯዊ ማር መጨመር ይችላሉ። ይህንን ውህደት በቀን 1 ጊዜ ጠዋት በባዶ ሆድ ቢጠጡት ይመረጣል። ነገር ግን ከፍተኛ የጠጠር ህመም ካለ በቀን እስከ 2 ጊዜ ሊወሰድ ይችላል። አንድ ትልቅ ማስጠንቀቂያ፣ ይህንን መጠጥ ከጠጡ በኋላ አፋችሁን በንጹህ ውሃ መጉመጥመጥ እንዳትረሱ። ምክንያቱም ቪኒገሩ የጥርስ ሽፋንን ማለትም ኢናሜልን ሊያሳሳ ይችላል። እንዲሁም የጨጓራ አልሰር ያለባቸው ሰዎች ከመውሰዳችሁ በፊት መጠኑን በመቀነስ ወይንም ጥንቃቄ ማድረግ አለባችሁ። አሁንም ገና ነን። ወደ ቁጥር 3 ከመሄዳችን በፊት ይህንን መረጃ ለቤተሰቦ ወይንም ለጓደኛው ሊጠቅም ስለሚችል ቪዲዮውን ሼር ማድረጋችሁን አትርሱ። አሁን ደግሞ ወደ አስደናቂውና ጣፋጩ መጠጥ ቁጥር 3 የበሶቢላና የዝንጅብል ሻይ እንለፍ። ይህ መጠጥ በኢትዮጵያ ውስጥ በብዛት የምናውቀውና በየጓሯችን የሚገኝ በሶቢላ ወይንም ዝንጅብል ነው። ብዙዎቻችን ለምግብ ማጣፈጫነት ብቻ የምንጠቀመው በሶቢላ ለኩላሊት ጤና ግን ወርቅ ነው ቢባል ማጋነን አይሆንም። በሶቢላ በውስጡ አሴቲክ አሲድ ብቻ ሳይሆን በኩላሊት ውስጥ ያለውን የዩሪክ አሲድን መጠን ዝቅ የሚያደርጉ ውህዶች አሉት። የዩሪክ አሲድ መጠን መቀነስ ማለት ደግሞ የኩላሊት ጠጠር የመፈጠር እድሉ በከፍተኛ ደረጃ ማጥፋት ማለት ነው። በተጨማሪም በሶቢላ የሽንት ቧንቧን ጡንቻዎችን የማዝናናት ሪላክስ ብቃት ስላለው ጠጠሩ በሚወጣበት ጊዜ የሚሰማንን ከፍተኛ ቁርጠት ይቀንሰዋል።
አዘገጃጀቱ ሁለት አይነት ሲሆን አንደኛው እንደ ሻይ፣ አንድ እፉኝ ትኩስ የበሶቢላ ቅጠሎችን በውሃ ውስጥ አፍልቶ ለ10 ደቂቃ ማቆየት፣ ከዚያም አጥልሎ እንደ ሻይ መጠጣት። ሁለተኛው እንደ ጭማቂ ትኩስ የበሶቢላ ቅጠሎችን ፈጭቶ ጭማቂውን ከማር ጋር በመቀላቀል በቀን 1 የሾርባ ማንኪያ መውሰድ። ይህንን ለ6 ወራት ያህል ዘወትር የሚያደርጉ ሰዎች ኩላሊታቸው ሙሉ በሙሉ ከዝቃጭ እንደሚጸዳ ጥናቶች ያሳያሉ። መጠጥ 4 የዱባ ዘርና የውሃ ስብጥር ማዕድን ተቆጣጣሪው። አራተኛው መጠጥ ምናልባት ለብዙዎቻችሁ አዲስ ሊሆን ይችላል። ይህም የዱባ ዘር ውህደት ነው። የዱባ ዘር ለወንዶች የፕሮስቴት ጤና ብቻ ሳይሆን ለኩላሊትም እጅግ አስፈላጊ ነው። ለምን? የዱባ ዘር በውስጡ ከፍተኛ ፖታሲየም እና ማግኒዚየም ይዟል። እነዚህ ሁለት ማዕድናት በሽንት ውስጥ ያለውን የካልሲየም ክምችት በመቆጣጠር ጠጠር እንዳይሰራ ይከላከላሉ። ጥናቶች እንደሚያሳዩት የዱባ ዘርን አዘወትሮ መመገብ ወይንም ጭማቂውን መጠጣት በሽንት ውስጥ ያለውን የጠጠር መፈጠሪያ ግብዓት በ50% ይቀንሰዋል። አዘገጃጀቱን ስናይ ደረቅ የዱባ ዘሮችን ፈጭቶ በውሃ ውስጥ በመዘፍሰፍ ለጥቂት ሰዓታት ማቆየት፣ ከዚያም ውሃውን አጥልሎ መጠጣት። ይህ መጠጥ ኩላሊትን ከማጽዳት ባለፈ ሰውነትን ያበረታታል። አሁን ወደ መጨረሻውና እጅግ ኃይለኛ ወደ ሆነው የብዙዎችን ቀዶ ጥገና ያስቀረው ቁጥር 5 መጠጥ ልንሄድ ነው። ይህ መጠጥ በቤታችሁ ውስጥ ያለ ነገር ግን ጥቅሙን ዘንግታችሁ የቆያችሁት ተአምረኛ ፈሳሽ ነው። ዝግጁ ናችሁ? መጠጥ 5 የሽንኩርት ውሃ እና የፓርስሊ ጭማቂ ተአምረኛው ማጽጃ። አሁን ደግሞ ብዙዎቻችሁ በጉጉት ወደምትጠብቁት የዛሬው ቪዲዮአችን ታላቅ ሚስጥር ወደ ሆነው መጠጥ ደርሰናል። ይህ መጠጥ በኩላሊት ጠጠር ስቃይ ውስጥ ላሉና ተስፋ ቆርጠው ላሉ ሰዎች እንደ አዲስ ሕይወት የሚታይ ነው። እሱም የሽንኩርት ውሃና የፓርስሊ ድብልቅ ነው። ለምንድን ነው ይህ መጠጥ The Ultimate Secret የተባለው? መጀመሪያ ፓርስሊን ፓርስሊ በተፈጥሮ እጅግ ኃይለኛ የሽንት መተላለፊያ ማጽጃ ዳዩሬቲክስ ነው። ኩላሊታችን በፍጥነት ስራውን እንዲያፋጥንና በውስጡ ያሉ መርዛማ ዝቃጮችን ጠራርጎ እንዲያወጣ ያደርጋል። ሽንኩርት ደግሞ በውስጡ ፍላቮኖይድ እና ፕሮስላንዲን የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች በኩላሊት ውስጥ ያለውን የደም ዝውውር ከመጨመራቸውም በላይ እንደ ተፈጥሯዊ አንቲባዮቲክስ በመሆናቸው ማንኛውም የሽንት ቧንቧ ኢንፌክሽንን ይዋጋሉ። ሽንኩርት በውስጡ ያለው ሰልፈር ጠጠር እንዳይገነባ የመከላከል ልዩ ኃይል አለው። እነዚህ ሁለት ኃይላት ሲገናኙ ኩላሊታችሁ ልክ እንደ አዲስ ሰርቪስ እንደተደረገ ሞተር ያጥቡታል። ይህንን ልዩ መጠጥ ለማዘጋጀት የሚከተሉትን ደረጃዎች ይከተሉ። አንደኛው መካከለኛ መጠን ያለው ቀይ ሽንኩርት ይውሰዱና በትንሽ ውሃ በጥንቃቄ ቀቅሉት። መቀቀሉ የሽንኩርቱን ኃይለኛ ሽታና ቃጠሎ ይቀንሰዋል። በሌላ በኩል አንድ እፉኝ ትኩስ የፐርስሊ ቅጠል በ2 ብርጭቆ ውሃ ለ5 ደቂቃ ያህል አፍሉት። ሁለቱም ከቀዘቀዙ በኋላ የሽንኩርቱን ውሃና የፐርስሊኑን ሻይ አንድ ላይ ቀላቅሏቸው። ይህንን ውህደት ለተሻለ ጣዕም ጥቂት ሎሚ ጨምረውበት በቀን 2 ጊዜ ጠዋትና ማታ ይጠጡ። ይህንን ዘዴ የተጠቀሙ ብዙ ሰዎች በጥቂት ቀናት ውስጥ ትናንሽ ጠጠሮች ያለምንም ቀዶ ጥገና በሽንት መልክ ተፈጭተው እንደወጡላቸው ይመሰክራሉ። ይህ መጠጥ ኩላሊትን ከማጽዳት ባለፈ የሰውነት እብጠት የመቀነስ ድንቅ ብቃት አለው። እንግዲህ ዛሬ ያየናቸው 5 መጠጦች ለኩላሊት ጤናችን ትልቅ መፍትሄ ናቸው።
ነገር ግን አንድ ነገር አትዘንጉ። እነዚህ ሁሉ መፍትሄዎች ውጤታማ የሚሆኑት እናንተ ለሰውነታችሁ በቂ ውሃ ሰጡ ብቻ ነው። ውሃ የህይወት መሰረት እንደሆነ ሁሉ የኩላሊትም ብቸኛው ነዳጅ እሱ ነው። በዚህ ቪዲዮ የተማራችሁትን መረጃ በተግባር ሞክሩት። ከስቃይ ነፃ መሆን የእናንተ ምርጫ ነው። ይህ መረጃ ለሌላ ሰው ህይወት ሊሆን ስለሚችል እባካችሁ ቪዲዮን ላይክ በማድረግ ለብዙዎች እንዲደርስ እርዱን። እንዲሁም በኮሜንት መስጫ ላይ የትኛውን መጠጥ መሞከር እንደምትፈልጉ ወይንም ያላችሁን ጥያቄ ጻፉልኝ። እኔው ራሴ እመለከታችኋለሁ። የኩላሊት ጤናችሁን ጠብቁ፣ ምክንያቱም ጤና ከማንኛውም ሀብት በላይ ነው። ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ቤተሰብ በመሆን በሚቀጥለው ቪዲዮ የሚቀርቡ አስገራሚ የጤና ምክሮችን ተከታተሉ። ጤና ይቆዩልን። ሰላም።